በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የእግዚአብሔር ቤተሰቦች እንደምንላችኋል፣ እንደምናድራችኋል። አሜን። እግዚአብሔር አምላካችን ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። አጭር መልእክት አለችኝ። አሁን ጊዜው ክረምት ስለሆነ ከዚህ በኋላ በየቤተ ክርስቲያኑ ባለፉት ዓመታት ኮርስ ይሰጥ ስለነበረ የሃይማኖታዊ የኮርስ ትምህርቶች አሁን እኔ ደግሞ ዛሬ ክፍል 17 ላይ ደርሻለሁ። እንግዲህ ብዙዎቻችሁ የኮርስ ትምህርት እንፈልጋለን እያላችሁ ነው፣ አላወቃችሁትም ይሆናል ብዬ አስባለሁ። ኮርስ 1 ኮርስ 2 እያልኩኝ ቁጥር የሰጠሁት ትምህርት አለ ዩቲዩብ ላይ። አሁን ከዚህ መልእክት በፊት ያሉት እንዳለ 17 ደርሰዋል። ኮርስ 1 ኮርስ 2 እያልኩ የሰጠኋቸውን ትምህርቶች እያወጣችሁ ኮርስ መማር ትችላላችሁ። ያው እንግዲህ ፈተና የለውም ማለት ነው። የፈተና ወረቀት የለም፣ ፈተና የለም። ፈተናው እንግዲህ ስግደት፣ ጾም፣ ጸሎት እያደረጋችሁ እየሰገዳችሁ ትምህርቱ እንዲገባችሁ ወደ አይምሯችሁ እንዲሰርጽ እግዚአብሔር እንዲረዳችሁ በተለይ ሚስጥረ ሥላሴ አምስቱን አዕማደ ሚስጥራት በምንማርበት ሰዓት እንቅልፍ የማለት የማዛጋት የማንጠራራት ድካም የመሰላቸት እንደገና አይምሮቹ ላይ ቶሎ አልቀመጥም ማለት ባህሪ ይኖረዋል። ለምን? መናፍስት ከባዱን ሚስጥር መስማት አይፈልጉም። ሚስጥር ማለት ደግሞ ለባሪያ ወይም ለባዳ የሚሰጥ ሳይሆን ለልጅ የሚሰጥ ነው። እኛ ደግሞ ልጆች ነን። እግዚአብሔር አባት ከተባለ እኛ ደግሞ ልጆቹ ነን። ለልጆቹ የሚነግረው ሚስጥር አለ። ሚስጥረ ሥላሴ፣ ሚስጥረ ስጋዊ፣ ሚስጥረ ጥምቀት፣ ሚስጥረ ቁርባን፣ ሚስጥረ ትንሣኤ ሙታን እያልን ከዛ ነገረ ማርያም፣ ነገረ መላእክት እያልን እንሄዳለን። ነገረ ቅዱሳን እነዚህ እያሉ ይቀጥላሉ እና መማር ትችላላችሁ። ኮርሱን እንጨርሳለን። ኮርሱን ጨርሰን መስከረም ላይ ወይም ደግሞ ነሐሴ ላይ ራሳችንን እንፈትሻለን። እዛው እርስ በርስ እየተፈታተናችሁ ጥያቄ እያወጣችሁ መፈታተን ትችላላችሁ። በተለይ ሁለት ሆናችሁ የምታዳምጡ ከሆነ አንዷ የምታወጣውን ጥያቄ አንደኛው መመለስ አለባት። ከዛ በቴሌግራም ላይ ኤክስና ራይቶቻችሁን ማሳየት ትችላላችሁ። ችግር የለውም። ግን እርስ በርስ ብትፈታተኑ ጥሩ ነው፣ ደስ ይለኛል። ጥያቄ እያወጣችሁ ከትምህርት ውስጥ ያልገባችሁን ደግሞ በቴሌግራምም ሆነ በዚሁ በኮርሱ በእያንዳንዱ ለምሳሌ አሁን ሚስጥረ ጥምቀት ክፍል 1 ወይም ሚስጥረ ጥምቀት ኤ፣ ሚስጥረ ጥምቀት ሀ ብዬ የለቀኩታል። እሱን ማየት ትችላላችሁ ማለት ነው። እሱን ካያችሁ በኋላ ያልገባችሁ ካለ በዛው ስር መጠየቅ ትችላላችሁ። በዛው ስር ኮሜንት ውስጥ ትገቡና እኔ አየዋለሁ ገብቼ እሱን በልሼ ደግሞ እንደገና እንደ አዲስ እገሊት የምትባል ቤታችን እንዲህ ብላ ጠይቃ ነበረ። እገሌ የሚባል ወንድማችን ከምንም ሃይማኖት ይጠይቅ እንዲህ ብሎ ጠይቆ ነበረ፣ መልሱ ይሄ ነው ብዬ እናገራለሁ። ግን ሁላችሁም ለመረዳት መሞከር አለባችሁ። እግዚአብሔር ከእናንተ ጋር ይሁን። የኮርስ ትምህርት ይጠቅማል። ከፕሮቴስታንት ጋር ለመከራከር ከካቶሊክ ከሙስሊም ጋር ለመከራከር አይደለም። መሰረታዊ የሆነ የሃይማኖት ትምህርት ስለሆነ ብቻ ነው። የንጽጽር ትምህርት አሁን እናንተ የምትማሩበት ሰዓት አይደለም። ንጽጽር አይጠቅምም። ግን ልዩነታችን እንድታውቁ እኔ አንዳንድ ሀሳቦችን ከአንዱ ሃይማኖት አመጣዋለሁ እንድትለዩት ነው። በእኛ ሃይማኖት እንዲህ ይባላል፣ በእነሱ ደግሞ እንዲህ ይባላል እንድታውቁት ያክል ነው እንጂ እናንተ ሄዳችሁ እንድትከራከሩበት አይደለም። እኔ ይህን አስቤም አይደለም የማወጣው። ስለዚህ ማወቅ መለየት መብታችሁ ነው። መመራመር መብታችሁ ነው። ኮንክሉዥን ወይም ደግሞ ድምዳሜያችሁ መጨረሻ ላይ መሆን ያለበት ግን ምን ላይ ነው ሲባል በጎ የሆነ አመለካከት ላይ ነው። በጎ የሆነ አመለካከት ኖራችሁ ይሄ ማለት እንደዚህ ሊሆን ይችላል እንጂ ተፈላስፋችሁ ኒውትራል ወይም መሆን የለባችሁ። ኔጌቲቭ ወይም ፖዚቲቭ ሀሳብ ይመጣና ወደ ፖዚቲቭ ማድላት ማለት ግን እግዚአብሔር ገና ሊገልጥልኝ ያሰበው ሀሳብ አለ፣ የሚገልጥልኝ ነገር አለ ብላችሁ ነው መደምደም ያለባችሁ። ገና ያላወቅኩት ብዙ ነገር አለ፣ መከራከር አልፈልግም ወንድሜ ስለዚህ ጉዳይ እናውራ ሲላችሁ አንድ ሃይማኖት ሌላ የሆነ ሰው ነው ይቅርታ ነው። አሁን እየተከራከርኩኝ አይደለሁም፣ እያወቅኩኝ ያለሁት ወንድሜ። በቃ እኔ ከአንተ ጋር ማውራት አልፈልግም ብላችሁ ያንን ሰው መተው ትችላላችሁ። ምክንያቱም በቂ የሆነ ስንቅ እስካልያዛችሁ ድረስ ለሃይማኖታችሁ በቂ የሆነ እውቀት እስከሌላችሁ ድረስ እሱ ጥይቱን አይምሮ የሚበክል ጥይት ይዘረዝርላችሁ። ለዚያውም እኮ የራሱን ሃይማኖት ማንነት አይደለም የሚነግራችሁ፣ የእኛን የኦርቶዶክስ ክርስቲያኖችን አስተምህሮ ኔጌቲቭ ሳይድ ነው የሚነግራችሁ። ስለዚህ እናንተ ደግሞ ፖዚቲቭ የሆነውን መልካም የሆነውን አስተሳሰብ ይዛችሁ ማስተማር ካልሆነ ካልሰማ ግን በቃ ይሄ ነው የማውቀው፣ ከዚህ በላይ ብዙም ልትነግረኝ አልፈልግም።
ክርክርም አያስፈልግም። በቃ የጠየቀኝ ጥያቄ ደግሞ ከአቅሜ በላይ ስለሆነ ልጠይቅ እችላለሁ፣ ላውቅ እችላለሁ፣ ልመረምር እችላለሁ ብላችሁ ያንን ሰው በዛ መግታት ያስፈልጋል። ምክንያቱም እነሱ የሚይዙትን ሀሳብ ይዛችሁ ሳይሆን ሃይማኖትን የምትይዙት እግዚአብሔር የሚነግራችሁን ማንነት፣ እግዚአብሔር የሚነግራችሁን ምንነት፣ ሃይማኖትነታችሁ ምንድን ነው፣ ሃይማኖት ውስጥ ያለው አስተሳሰብ የሚለውን ይዛችሁ ነው መቆየት ወይም ማተብ ማሰር ያለባችሁ ማለት ነው። ከዛ በተረፈ እርስ በርስ ተገማገሙ። ስለነበረን ሰዓት ሁሉ የአምላካችን ስም የተመሰገነ ይሁን። ይቆየን።